ራሴን እያሸሁ ነው የሆነ ነገር እንደዚህ ምንድን ነው የፈለግሽው? በዚህ ልክ ወንድነቴን ትቼ ስለለመንኩሽ ሩታ እሺ በይኝ። አታስጨንቀኝ እንዴ! የወንድነት ተንበረከኩልሽ። ከዚህ በላይ ምን ትፈልጊያለሽ? ምን ልሁንልሽ? እኔ ያለ አንቺ መኖር አልችልም። በቃ ሩታ ለምን እሺ አትይኛለሽ? እሺ በይኝ። እሺ ካላሽኝ ያው ተዋርጄልሻለሁ። ወንድሞች በወዳት ሩታ እባክሽ ወይ ፈጣሪ ሩታ ምንም ነገር ሩታ ምን ይሆንሽ ነው? በቃኝ ሩታ። አሁን በኋላ አንተም የማይመለከት ነገር ውስጥ እንዳትገባ። እኔ ምን ማለት መስመርህን ስታ እንድታሳ እኔ ምን አደረኩሽ? እንድታረግ አልፈልግም። ፍላጎቴ እንዳልሆነ ታውቃለህ አይደለ? አስተካክለዋለሁ ይላል። ኧረ ሩታ ኧረ ፈረንጅ ተከተለ አልገባኝም። በቃ ነገሮችን አይተህ ከመጀመሪያው ጀምሮ የሆነ ሰሞኑን የተፈጠረውን ነገር አይተህ ይሄ ነገር ፍሬ አልባ እንደሆነ ልትረዳ ይገባ ነበር። እንኳን የደስታች ተራ ነገር ቀርቶ የሰማሻት ወሬ ቀርታ ያ የተረገመ አብርሃም ጋር እስቲል እየተጣላን ነው። አንቺ ላይፍ ምክንያት እኔ ስለሌላ ነገር ምንም አሁንም ልነግርሽ ነው። እዚህ ጋር የጠራኸኝ የጠራችሁ ለዚህ ፕሮግራም ነው አይደል? እኔን አታከብሪኝም፣ አትወጂኝም ነው፣ አታምኚኝም ነው። እኔ እንደዚህ ነው እንደዛ ነው እንድትለኝ ሳይሆን የሆነ ሌላ ጉዳይ ልትጠራልኝ ሳይሆን ስለዚህ ነገር ልትጠይቀኝ ነው አይደል የጠራኸኝ? ይሄን ነገር ደግሞ አልቀበለውም። አበቃ። ፍቅርሽን ተቀብለሽ ብታደርጊ ደስ ይላል። የማይሆን ነገር የመሩታ አልገባኝም። አንድ ነገር ብቻ ልጠይቅሽ አይደል? አንድ ነገር ለምን አሰብኝ? የመሩታ እኮ ጋር ነው የምናደርግሽ። ዲሲዥን ሜኪንጉ ለአንቺ ነው ሁሌም አይደለ? አሁንም ዲሲዥን ሜኪንጉን አይደለም እየነገርኩሽ። ይሄ ነው። ስለዚህ ውሳኔ ምን አስፈለገ ነው ወይስ ታስገድዱኛላችሁ? ለምንድን ነው የምናስገድድሽ? እንደምትፈልጊው ስለማውቅ እኮ ነው ይሄን ነገር ያመጣሁት። እንዴ ምን ማለት ነው ሲጀመር? እንዴት እንደዚህ አይነት ስህተት ትሰሪያለሽ? አልገባኝም። እዛ ድራማ የሆነ እዚህ ጋር ግዴታ እኔ የተሰማኝ ያለውን ስሜት ሰው ቢያውቅልኝ ደስ ይለኝ ነበረ። አክቹዋሊ የሚጋራኝ ሰው ስላለ በጣም ደስተኛ ነኝ። እህቴ ደግሞ ከኔ በላይ እንደምትደሰት አውቃለሁ። ለእሷ ከዚህም በላይ ይገባል። ቀለበቱን አስራለች አላሰረች። ጀግና ነች ሩታ፣ ጀግና ነች። ጥላውን ሄደችው። አይ ደስታ ቀለልክ። እንደው ልሄድ ነው ስትል አልነበር እንዴ? ልሄድ ነው ብለህ ተነስተሃል ነበር። እንግዲህ የሁላችሁ ድራማው ማብቂያው ተዘጋጀ ማለት ነው። ድራማው አለቀ ማለት ነው። ለምን መሰላችሁ? ይሄ ድራማ አለቀ መላችሁ ማለት ነው። በነገራችን ላይ ዛሬ በዳኒም ቻናል የተለቀቀውን አይታችኋል። ሄርሜላን እወዳታለሁ፣ ሄርሜላ ፍቅረኛዬ ነች ብሎ አሁን እነሱ አውቀው ነው ይህን ድራማ እየሰሩ ያሉትና ሩታና አብርሽ መታረቃቸው ስለማይቀር ብለው ነው ማለት ነው። ስለዚህ ሩታና አብርሽ አብረው ናቸው። በምንም ታምር ደግሞ ሁለተኛ ቀለበት ይደረጋል። እንዲህ ቀለበት አረገች እያላችሁ የምታወሩት። ስለዚህ ለማንኛውም በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። እንደዚህ ሆኖ ቁጭ ብሏል ማለት ነው። ወይኔ ቀለበት ረከሰች እንላችኋለን። እንደዚህ አይ ድራማችሁ ግን ኧረ ተው። እንደው እኛንም ኩነኔ አታስገቡም በጦሙ። እንደው ነግሬያችሁ ነበር እኮ ደህና ነገር ስሩልን ብዬ። ወደ ኩነኔ እኮ እያስገባችሁ ነው። ጥሩ ነገር ታመጡልን አላችሁ ስንል እናንተ እናቴ የምን ጥሩ ነገር ማምጣት ነው? እና የቀለበቱ ነገር ተዋለደ። ቀለበቱ እኔ ግን ጀግንነቷን ነው ያደነኳት። እንደዚህ ጀግና ስትሆኝ ነው ደስ የሚለው። እውነቴን ነው የምልሽ። እኔ አልፈልግም አለች። እንዲህ ግዴታ ተገዳ ነው እንዲህ እንትን የምትለው? ያላፈቀለችውን ሰው ግዴታ ማግባት አለባት እንዴ? ኧረ ምን እየሆኑ ነው ወንድሞች የተባሉ? ግን እውነቴን ነው የምላችሁ። አሁን እኔ
ያልፈለጋችሁትን ሰው እንዴት ነው ያልተፈለገን ሰው ቀለበት የሚደረገው? ዝም ብለው እነዚህ ወጠጤ ተሰብስቡ፣ የሰርግ አዳናቂ ተሰብስቡ ተግማሙ። አሁንስ ተግማማችሁ። እውነቴን ነው የምላችሁ፣ ተግማማችሁ ነው። ቀለበቱን አይቶ አብሬሽ ይቀናል፣ ያብዳል፣ መልሶ ይመጣል ብላችሁ ነው። አለተዋት ልጇን ተሳድግበት እንዴ! ምን ነው እናቴ፣ ምን ነው እናንተ ስላፈት የሆናችሁ እንደሆነ እሷም ስላትፍታላችሁ እንዴ! ልጅ እናት ነች እናቴ፣ ልጇን ተሳድግበት። ስለዚህ በጀግንነትሽ ጥኝ ታያቸው፣ እነዚህ ፈልፈላ ሁሉ ታያቸው። አላበዙትም እንዴ? አበዙት እኮ አበዙት ነው የምለው እኔ አበዙት። ግድ እንዳግባ ግድ ታላገባዎች የግድ ያለ እንዴ? ይሄ ምንድነው ነገሩ? እስቲ ምንድነው ነገሩ? ንገሩ። እኮ ግዴታ አለ እንዴ? ግዴታ አለ ወይ ማለት ነው? የሰው ልጅ ሲፈልግ ብቻ ነው። አንድ ሰው ካለ ፍላጎቱ ማስገደድ አይቻልም። ስለዚህ ሩታ ደግሞ ራሷን የምታውቅና ራሷን የቻለች ጀግና ሴት ነች። እናንተ ብላችኋት አይደለም እሱን የምታገባው ወይም እንትን የምትለው ማለት ነው። ስለዚህ አልፋችሁ ቁጭ ብትሉ ይሻላችኋል። አሁን ያለ ተወሰባ አድርጉ፣ ላይክ አድርጉ። አሁንስ ጠፋል ሰብ የሚያደርግ ሰው የትዶኑ በእናታችሁ አለው እንጂ እንዳለን ትሎች ዘመዶች እስቲ ላይክ እያረጋችሁ አበረታቱ በእናታችሁ። ቻናሌ ቅስቅስ ብሎ ቻናሌ ሞተ። ጉድ እኮ ነው። ላሪ ግን ገርሞኛል ማለት ነው። እንደዚህ አይነት ነገር ባይከሰት ጥሩ ነበር። አልፈ ብትቀመጥ ቀለበት ባታረግ እንደዚህ የሰው ሚስት እንዴት ነው እንትን የሚባለው? አላበዛችሁትም? እንዲህ ቀልድ አደረጋችሁት እንዴ? ይሄ ቀለበት ጉድ እኮ ነው። ደክሞኛል፣ ግን የሆነ ስልችት የሚላችሁ ነገር የለም። ስልችት ብሎኛል። ለምን እንደሆነ ምግብ ራሱ ቢቢ አይለኝም። ጥሙም እንደሆነ አላውቅም። ይሻለኛል በእናታችሁ። እና ለማንኛውም ዳንዬም በርታ፣ ማነህ አንተም በርታ። አይዞ ሩታን አታገኛትም አንተ። ሩታ የአንድ ሰው ብቻ ነች። ይህ ታልፈለገች ግዴታ አለባት? የለብሽም። ሩታዬ ጀግና ነች። ናባቱ እንጂ ጀግና። ስለዚህ ለሰው ብለሽ አይደለም ህይወትሽን የምትመሪው፣ ለራስሽ ብለሽ ብቻ ነው። ለሰው ብሎ አይደለም የሰው ልጅ እኮ ህይወትን እንትን የሚለው። ስለዚህ ለራሷ ነው እንትን የምትለው። ስለዚህ እናንተ ደግሞ ልታስገድዷት አትችሉም። እንዴ እሱ የቋልቆሎ አንጥቶ ወንድሟ እንዴት እንደተደሰተ ወይ ልታረግ ነው ብለው እንዴት እንደተደሰቱ እዚህ ጋር እንዴት እንደተደሰቱ ማለት ነው እዚህ ጋር። ከዛ ጥላላቸው ስትሄድ አለቀሱ ማለት ነው። ልቅሶ አይደለም እኮ በጣም ነው እኮ አዝነዋል። ውይ ስታሳዝኑ። እኮ የዘንድሮ ጋብቻ ግን በነገራችን ላይ ማለት ነው፣ ቆይ ልንገራችሁ፣ በነገራችን ላይ የዘንድሮ ጋብቻ ይጋባሉ፣ ሲፋቱ ነው የምናያቸው።
አሁን እንደው ቆይ በሱ ብቻ መፈትፈት ትቻለሁ። እንደው አማት ሲባል ማለት ነው። ኧረ ሩታ እኮ አማት ራሱ አሪፍ ነው የሰጠሽ ሩታ። አማቶችሽ ራሱ እኮ ያንቺ ልዩ የሆኑ አማቶች